ስለዚህ አምላካችሁ ሆናለሁ ማለት እኔ አምላክ ነኝ የሚል ብቻ መገለጫ አይደለም። ድል በሚያስፈልጋችሁ ጊዜ ደግሞ የናንተ ድል ሰጪ እሆናለሁ እያለ ነው። ለናንተም አምላክ ሆኖላችኋል። ለቤታችሁ አምላክ ሆኗል። ለትዳራችሁ አምላክ ሆኗል። ለመንፈሳዊ ሕይወታችሁ አምላክ ሆኗል። እግዚአብሔር ጠብቋቸዋል። በጣም የተወሳሰበ አምሮ ነው ያላቸው። ጭንቅ ነው እነሱን ማገልገል። ለሰው የባሪያን መልክ መያዝ ካለበት የባሪያን መልክ ይይዛል። በምስሉ ልክ እንደ ሰው መገኘት ካለበት እንደ ሰው ይገኛል። ክብር ለእርሱ ይሁን። እንደገና ደግሞ ዛሬ በእናንተ ፊት እንድቆምና የሕያው እግዚአብሔርን ቃል ከእናንተ ጋር እንድካፈል ይህን እድል በቤተ ክርስቲያን በኩል እግዚአብሔር ሰው ስለፈቀደልኝ በእውነት እግዚአብሔርን እጅግ አድርጌ አመሰግናለሁ። ከዚሁ ቃል ጋር የሚስማማ ቃል ነው እግዚአብሔር የሰጠኝ። እሱን ከእናንተ ጋር አያለው። ኪዳኑን ያስብልሃል የሚል ድንቅ ቃል እግዚአብሔር ሰጥቶናል። ሃሌሉያ! ክብር ለእርሱ ይሁን። ክብር ለእርሱ ይሁን። እንደ ሰው፣ እንደ ቤተሰብ፣ እንደ ሀገር፣ እንደ ቤተ ክርስቲያን በተለያዩ ወቅቶች የእግዚአብሔርን ልዩ እርዳታ የምንፈልግባቸውና የምንሻባቸው ክስተቶች ውስጥ፣ ሁኔታዎች ውስጥ እንገባለን። እንደ ማንኛውም ሰው በእግዚአብሔር እንደሚኖር ሰው በእግዚአብሔር ሕይወቱ፣ አገልግሎቱ፣ ትዳሩ፣ ሁሉ ነገራችን እንደተደገፈ ሰው በተለያየ ጊዜያት በተለየ ሁኔታ የእግዚአብሔርን እርዳታ የምንሻባቸው ጊዜያቶች አሉን። ያለ እርዳታ የሚኖር እግዚአብሔር አምላካችን ብቻ ነው። ክብር ለሱ ይሁን። እኛ ግን በሱ እንድንኖር የሱን እርዳታ ሁሌ እንድንሻ በዛ ልክ እግዚአብሔር ረድኤታችን ለመሆን የጠራን ያቀረበን የእርሱ ልጆቹ ነን። ስለዚህ የተለያየ እርዳታ የምንሻባቸው ጊዜያቶች አሉ። እኔ አንድ ወቅት ላይ የዛሬ 22 ዓመት ላይ በጣም አስደናቂ የፋይናንሻል ቻሌንጅ ውስጥ ሕይወቴ የገባበት ወቅት ነበር እና በዛን ወቅት ትምህርት ቤት ላይ ነኝ። ትምህርት ቤቱ ደግሞ በክፍያ ነው የሚማረው። ፐርመንዝ 500 ብር ነው የሚከፈለው። በዛን ወቅት በጣም ብዙ ብር ነው እና በዛን ወቅት የ2 ወር ከከፈልኩ በኋላ መማር የማልችልበት እድል ተፈጠረ እና በዛን ወቅት በጣም በእንደዛ አይነት ቻሌንጅ ውስጥ በነበርኩበት ጊዜ አንድ በጣም የቅርብ ወዳጄ የምለው በዛን ወቅት ደግሞ የተሻለ ፋይናንሻል ሁኔታ ውስጥ እንዳለ ኢንፎርሜሽን ደረሰኝና ዋው ጌታ ይባረክ። የተወሰኑ ወራቶችን ይህን ወንድሜን ያለሁበትን ሁኔታ ብነግረው ሸር ባረገው ፕሮቫይድ ሊያረገኝ ይችላል አልኩኝ እና እንደ ዳዊት አይኖቼን ወደ ተራሮች አነሳሁ እና የኔ ተራራ በዛን ወቅት ላየው የምችለው ከዛ ሁኔታ ውስጥ ለወጣበት እችላለሁ ብዬ የገመትኩት ሰው ያ ሰው ነው እና ደወልኩና ቦታውን ሁሉ አረሳው። በእውነት እኔ ሰው የመጠየቅ ልማድ የለኝም፣ ጌታ ይመስገን። ከተቸገርኩ ወደ እግዚአብሔር ነው የምጮኸው። በሕይወቴ እኔ ብዙ ጠይቄ አላቅም ማንንም ሰው። ለመጀመሪያ ጊዜ ጠይቄ ፌል ያረኩበት ቀን ያ ቀን ነው። ፌል አረኩ፣ ተፈጠፈጥኩኝ። ሃሌሉያ! አዲስ አበባ ማለት ያኔ ለኔ ዱር ነው፣ ጫካ ነው። ብዙ ሕዝብ ቢኖርም ለኔ ይሆናል ብዬ የማስበው ሰው ያለበት ከተማ አይደለም እና ጠራሁት። ካፌ ውስጥ ቁጭ አለን። ዳር ዳር ስል አገር ሰላም ነው ወይ ስል እንደመጠየቅ አይነት በኢየሱስ ስም አትጠይቁ። አሜን። አይኖቻችሁን ወደ ሕያው አምላክ ወደ እግዚአብሔር ብቻ አንሱ። በሰው እጅ እግዚአብሔር አይጣላችሁ። የሰውን እጅ የምትመለከቱ አትሆኑ።
በስህተት ሰው እጁን ሲከት እግዚአብሔር ብለስ ሊያረገኝ ነው የምትሉ አትሁኑ በኢየሱስ ስም። ሃሌሉያ። ለክርስቲያን ኩራት ራት ነው። ጌታ ይመስገን። ከመለመን መራብ ይሻላል። የዛሬ 22 ዓመት ያን ወዳጄ በጣም በአገልግሎቴ በጣም ብለስድ የሆነ ሰው ነው ያገለገልኩ በነበረበት ጊዜና ከዛ በኋላ ቁጭ ብለን ካፌያችን ላይ ሻያችንን ጠጣን ምናምን ትምህርት እንደጀመርኩ ምናምን ነገርኩት። ከዛ ደግሞ ያለሁበትን ዳር ይያልኩኝ ያው እንግዲህ ለመማር ሞክሬ ነበር ግን ያው ተንገጫገጭኩና ከሁለት ወር በላይ መክፈል አልቻልኩም። ስለዚህ ብዬ በገደምዳሜ ጥያቄን የማቅረብ ፕሬዘንት የማድረግ ሁኔታ ውስጥ ገባሁ ማለት ነው። እና በፍጹም ማልጠብቀው አይነት ምላሽ ሰጠኝ። እኔ ራሱ በግልጽ አልጠየቅኩትም። ራሱ ሁኔታው ሳይው ግን በጣም አስፈራኝ በቃ። እና ከነ ጥያቄ ያችን ጥያቄ እንዳያስኩኝ ተመለስኩኝ። እስካሁን ድረስ በጣም የቅርብ ወዳጄ ነው። በጣም ፍሬንድሊ ነን። አልተቀየምኩትም። እሱም እንደዚህ አይነት ስሜት እንደተሰማኝም አያውቅም። አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይንና ምድርን ከሰራ ከእግዚአብሔር ዘንድ ነው። እና ያ ነገር በጣም ድንቅ ትምህርት አስተማረኝ። በዙሪያዬ በጣም ብዙ ወገኖች አሉ፣ ኢብን ፓስተርን ጨምሮ በዛን ወቅት ስላለውበት ሁኔታ ፓስተር ኢብን አያውቅም። ኮስተር ጌታ ይባረክ። እና እግዚአብሔር ግን አስለመደኝ፣ አስተማረኝ። በእግዚአብሔር መታመንን፣ እግዚአብሔርን ረድኤት ማድረግን፣ በእግዚአብሔር መደገፍን፣ በዙሪያችን የመጡትን ቻሌንጆች ተቋቁሞ ወገብን በቀበቶ ጠበቅ አድርጎ የእግዚአብሔርን ረድኤትን የማየትን ልማድ በዛ 4 ዓመት ውስጥ እግዚአብሔር አስተማረኝ። እና ማልጠብቃቸውን ምንጮች ሁሉ እግዚአብሔር ይከፍትልኝ ጀመር። እማላቃቸው ቋንቋቸውን እማላቃቸው ሰዎች ወዳጆቼ ሆኑ። በጣም ድንቅ ወዳጆቼ የወለጋ ልጆችን ወዳጆች አድርጎ እግዚአብሔር ሰጠኝ። ነቀልቤሳ ምላቸው፣ ባንዴራ አማዶ፣ መስፍን ተስፋዬ ኦዳ፣ ፕሬዝ ጋድ ብለስ ዩ ያሉ ደግሞ ሃሌሉያ ክብር ለስሙ ይሁን። ምሳ እየቋጠሩ የሚመጡ ለኔ ምሳ መብላት ማልችልበት ሁኔታ ውስጥ እና አስደናቂ እግዚአብሔርን ረድኤት በዛን ወቅት አየሁኝ። እና በአስደናቂ ሁኔታ ያን ጊዜ አለፍኩት። ክብር ለስሙ ይሁንለት። ስለዚህ ምን ለማለት ነው? አንዳንድ ጊዜ ልዩ ሁኔታዎች ወደኛ ይመጣሉ። እና እንደዛ አይነት ልዩ ሁኔታዎች ሲመጡ ምን እናድርግ ስንል እግዚአብሔር የቅርብ ረዳታችን ነው። እግዚአብሔር ግን እኛን ለመርዳት የውዴታ ግዴታ ውስጥ የገባባቸውን መስመሮች ዛሬ ከናንተ ጋር የተወሰነ ማየት ፈልጋለሁ። ጌታ ይመስገን። ሃሌሉያ። ኪዳኑን ያስብልሃል። በዕብራውያን ምዕራፍ 13 ቁጥር 5 ላይ አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁ ይብቃችሁ፣ እርሱ ራሱ አልለቅህም ከቶም አልተውህም ብሏልና። እሱ ራሱ ምንም ቅድመ ሁኔታ አላስቀመጠም። በዚህ ኮንዲሽን አላለም። ግን እግዚአብሔር ምን አለ? እርሱ ራሱ አልለቅህም ከቶም አልተውህም ብሏልና ይላል። ክብር ለኢየሱስ ክርስቶስ ይሁን። እንግዲህ ኪዳን እግዚአብሔር ሰዎችን ለማገዝ፣ እግዚአብሔር ሰዎችን ለመርዳት፣ እግዚአብሔር በሰዎች ሁኔታና በሰዎች ሕይወት ላይ ለመገለጥ የዘረጋው የፍቅር መንገድ ነው። እግዚአብሔር ሆን ብሎ ራሱን ግዴታ ውስጥ ያስገባበት መንገድ ነው ወደ ሰዎች ለመምጣት። ክብር ለኢየሱስ ክርስቶስ ይሁን። ወደ እስራኤል ሕይወት ከመሄዳችን በፊት እግዚአብሔር ለአብርሃም የገባውን ኪዳን ብናይና ያን ኪዳን ደግሞ መሰረት አድርጎ በአስጨናቂ ሁኔታ ውስጥ የወደቁትን እስራኤልን እግዚአብሔር እንዴት እንዳገዘ፣ እንዴት እንደረዳ፣ እንዴት እንዳቀረበላቸው፣ እንዴት በጠላቶቻቸው ፊት ድልን እንደሰጣቸው እንመለከታለን።
አብርሃምን እግዚአብሔር አገኘው፣ አባታችን አብርሃም ያን ቅን። ስለዚህ እግዚአብሔር እምነቱን ሪዋርድ አደረገ ኪዳን በመግባት። አስደናቂ እምነት ያለው ሰው ነው። እግዚአብሔር በጣም ተገረመ በአብርሃም እምነት። ስለዚህ የማያውቀው እግዚአብሔር ወደሱ በመጣ ጊዜ ለዛ ለማያውቀው አምላክ የሰጠው ምላሽ እግዚአብሔር ከአብርሃም ጋር ኪዳንን እንዲያቆም አስገደደው። ጌታ ይመስገን። ይህን በዘፍጥረት ምዕራፍ 12 ላይ ማየት ትችላላችሁ። ዘፍጥረት ምዕራፍ 17 ቁጥር 8 ላይ በተለያዩ የአብርሃም ታሪኮች ውስጥ ያን ኪዳን ተገልጾ ታዩታላችሁ። ዘፍጥረት ምዕራፍ 17 ቁጥር 8 ላይ እንደዚህ ይላል፣ በእንግድነት የምትኖርባትን ምድር የከነዓንን ምድር ሁሉ ለዘላለም ግዛት ይሆን ዘንድ ላንተና ካንተ በኋላ ለዘርህ እሰጣለሁ፣ አምላክም እሆናችኋለሁ ብሎ ይሄንን ትልቅ ኪዳን ከአብርሃምና ከቤተሰቡ የዘለለ ኪዳን እግዚአብሔር የምድርን ወገኖች ሁሉ የሚባርክበትን ኪዳን እግዚአብሔር የምድርን ወገኖች ሁሉ የሚያግዝበትን ኪዳን ከአብርሃም ከዘሩ ከቤተሰቡ ያለፈ ስምምነት ኪዳን ውስጥ እግዚአብሔር ራሱን ከአብርሃም ጋር በዚህ ኪዳን ሲያስተሳስር ትመለከታላችሁ። እግዚአብሔር እምነትን ሪስፔክት ያደርጋል። ጌታ ይመስገን። አብርሃም እግዚአብሔርን አመነ ይላል እና እግዚአብሔር ሪዋርድ አደረገው፣ ወደደው። አብርሃምን አያውቀውም። ከዛ በፊት እግዚአብሔር ስለሚባል አምላክ ሰምቶ አያውቅም። ጣዖት የሚያመልክ ሰው የነበረ ሰው ነው። ግን እግዚአብሔር ተገለጠለትና አናገረው። በዛን ጊዜ ምላሹ በጣም አስገራሚ ነው። አላውቅህም፣ ማነህ አንተ የሚል ጥያቄ አላነሳም። እና ይሄ ከእምነት የሆነውን እርምጃውን እግዚአብሔር ወደደው። ስለዚህ እግዚአብሔር ምን አለ? የሱና የዘሩ ሁሉ አምላክ ለመሆን እግዚአብሔር ቃል ኪዳን አደረገ። ያንተና የዘር ሁሉ አምላክ ሆንላቸዋለሁ አለ። ፈጣሪ ሆንላቸዋለሁ ማለት አይደለም። አምላካቸው ሆናለሁ ኪዳናዊ ስም ነው። ሃሌሉያ ሃሌሉያ። ያህዌ ወይም የኪዳን አምላክ፣ በኪዳን ራሱን ከሰዎች ጋር የሚያስተሳስር አምላክ፣ ክብር ለስሙ ይሁን። እና ከዚህ ከአባታችን ከአብርሃም የተነሳ ኪዳንን እግዚአብሔር ለአብርሃም ሰጠው። ምን ለመሆን? ካንተ በኋላ ለዘርህ አምላክ ሆናለሁ። ክብር ለስሙ ይሁን። አሜን። ይህ ስም ያህዌ ይባላል፣ ወይም የእስራኤል አምላክ ማለት ነው። ይህ ስም የኪዳን ስም ነው። ኪዳኑ ብዙ ከናንተ አይጠብቅም። ለይስሙላ የተቀመጡ ነገሮች አሉት። ምክንያቱም የኪዳኑ ዋና ዓላማ ሰዎችን ማገዝ፣ ሰዎችን መርዳት፣ ለሰዎች ጣልቃ መግባት፣ ለሰዎች ድልን መስጠት፣ የሰዎችን ጸሎት መመለስ ስለሆነ ሞቲቡ፣ ዓላማው፣ መነሻው ያ ስለሆነ በብዙ ቅድመ ሁኔታዎች የታጠረ አይደለም። ጌታ ይመስገን። ኪዳኑን ያስብላችኋል። እኔ አምላክ ሆናችኋለሁ። ያህዌ የሚለው አምላክ ራሱን ለሕዝቡ እንደ እነርሱ አምላክ ለመሆን የሚያደርገው የኪዳን ግንኙነትን ያሳያል። አምላካችሁ እሆናለሁ ማለት እኔ እናንተ እግዚአብሔር እሆናለሁ፣ እናንተም የእኔ ሕዝብ ትሆናላችሁ ማለት ነው። ይህ የኪዳን ቃል ነው። በሁለት ተጋቢዎች መካከል የሚደረግ አይነት ኪዳናዊ ስምምነት ነው። በዘሌዋውያን ምዕራፍ 26 ላይ ቁጥር 12 ላይ እንደዚህ ይላል፣ በመካከላችሁ እመላለሳለሁ፣ እኔ አምላካችሁ እሆናለሁ። ይሄ ብዙ አልገባንም ምን ማለት እንደሆነ። እሆናለሁ እያለ ነው። እናንተም ሕዝብ ትሆኑኛላችሁ። አምላክ እሆናለሁ ሲል ምን እያለ ነው እግዚአብሔር?
እጠብቃችኋለሁ ወይም ጥበቃን የሚያሳይ ቃል ነው። ጥበቃ በሚያስፈልጋችሁ ጊዜ የናንተ ጠባቂ፣ እርዳታ በሚያስፈልጋችሁ ጊዜ የናንተ ረዴት፣ ድል በሚያስፈልጋችሁ ጊዜ ደግሞ የናንተ ድል ሰጪ እሆናለሁ እያለ ነው። አሜን። እስኪ ያህዌ በሉ አሜን። እስኪ የኪዳን አምላክ በሉ አሜን። ሃሌሉያ። እጠብቃችኋለሁ ማለቱ ነው። እመራችኋለሁ ማለቱ ነው። እረዳችኋለሁ ወይም እደግፋችኋለሁ ማለቱ ነው። አብሬያችሁ እሆናለሁ ማለቱ ነው። ጦርነታችሁን እዋጋለሁ ማለቱ ነው እንጂ እኔ የሆነ ዙፋን ላይ እቀመጣለሁ እናንተ ደግሞ ማዶ ትሆኑና ትሰግዱልኛላችሁ ማለቱ አይደለም። የናንተን ጉዳይ የኔ ጉዳይ አደርጋለሁ ነው እያለ ያለው እግዚአብሔር። ክብር ለስሙ ይሁንለት። ክብር ለስሙ ይሁንለት። ሃሌሉያ። አብሬያችሁ ሆናለሁ፣ እናንተ ደግሞ የኔ ሕዝቦች ትሆናላችሁ። ስለዚህ አምላካችሁ ሆናለሁ ማለት እኔ አምላክ ነኝ የሚል ብቻ መገለጫ አይደለም። ወይም እኔ ፈጣሪ ነኝ፣ እኔ ሚንስ ነኝ፣ እኔ መገኛ ነኝ፣ ምንጭ ነኝ ማለቱ ብቻ አይደለም። እግዚአብሔር ከሰዎች ጋር የሚገባውን የግል የኪዳን ግንኙነት የሚገልጽ ቃል ነው። እግዚአብሔር አምላኩ የሆነለት ሰው አለ? ክብር ለስሙ ይሁንለት። እግዚአብሔር የናንተ አምላክ ነው? ፈጣሪያችሁ ነው እያልኩ አይደለም። አምላካችሁ ነው ወይ? በኪዳን የናንተ አምላክ ሆኗል ወይ? በኪዳን ከናንተ ጋር እግዚአብሔር ተገናኝቷል ወይ? ተሳስሯል ወይ? ስለዚህ እንደዛ ከሆነ ጦርነታችሁ ጦርነቱ ነው፣ እጥረታችሁ እጥረቱ ነው። በውሃው ስታልፉ ዝም ሊላችሁ አይችልም፣ ተከትሏችሁ ይገባል። በውሃ ውስጥ ማለፍ ካለባችሁ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ነው እንግዲህ ለአብርሃም ምን አለው? በዘፍጥረት ምዕራፍ 17 ቁጥር 18 ላይ እንዳየነው አምላካችሁ እሆናለሁ ወይም የናንተ ያህዌ እሆናለሁ የሚለውን ኪዳናዊ ግንኙነታቸውን የሚገልጽ ስያሜ ለአብርሃምና ለዘሩ ከሱም ዘለል ሲል ለምድር አሕዛብ ሁሉ እግዚአብሔር የምድርን አሕዛብ ሁሉ ለማግኘት ለመጎብኘት በምድር አሕዛብ ሁሉ ሕይወት ላይ ጣልቃ ለመግባት እግዚአብሔር ይሄንን ከፍቅር የመነጨ ቃል ኪዳን ለአባታችን ለአብርሃም ሰጠው። ክብር ለስሙ ይሁን። ስለዚህ እግዚአብሔር አብርሃም በተለያየ ጊዜ ችግር ገጥሞት ያውቃል። እግዚአብሔር ይመጣል፣ ምክንያቱም አምላኩ ነው። ይሄ ምን ማለት እንደሆነ በያዕቆብ ሕይወት ላይ ታዩታላችሁ። አምላካችሁ ሆናለሁ ማለት በይስሐቅ ሕይወት ውስጥ ታዩታላችሁ። ሲያልፍ ደግሞ ዘለል ሲል በእስራኤል ሁሉ ታሪክ ውስጥ ታዩታላችሁ። ክብር ለስሙ ይሁን። አምላካችን እግዚአብሔር ሆይ እናመሰግናለን። በኪዳን ከኛ ጋር ራስህን ያስተሳሰርክ እግዚአብሔር እንድንጠይቅህ መብት ሰጠህናል። ወደ አንተ እንድንጮህ መብት ሰጠህናል። ጣልቃ ግባልን እንድንልህ መብት ሰጠህናል። በኪዳን ከኛ ጋር የተሳሰርክ አምላካችን እግዚአብሔር ሆይ በእውነት እናመሰግናለን። ሲያጥረን ወደ አንተ እንመጣለን። ስንጨነቅ ወደ አንተ እንመጣለን። ልዩ እርዳታና እገዛ ሲያስፈልገን ወደ አንተ እንመጣለን። ምክንያቱም አንተ አምላካችን ነህ። አንተ የሰማይና የምድር ሁሉ ፈጣሪ ነህ። ስፔሻሊ ለኛ ግን አምላካችን ነህ። አንተ የኪዳን አምላካችን ነህ። ሃሌሉያ። ስንቸገር ወደ አንተ እንመጣለን። ሲደክመን ወደ አንተ እንመጣለን። ጦርነት ሲበረታብን ወደ አንተ እንመጣለን። ጠላቶች ሲበረቱብን ወደ አንተ እንመጣለን። ምድሪቱ ምላሽ አልሰጠን ስትል ወደ አንተ እንመጣለን። በቃል ኪዳን አምላካችን ተብለህ ልትጠራ ያላፈርክብን አባታችንና አምላካችን እግዚአብሔር ሆይ ክብርና ምስጋና ሁሉ ላንተ ይሁንልህ። ሃሌሉያ። ለዚህ ለኪዳን አምላክ በእውነት በጭብጨባና በእልልታ ክብር ይሁን። የናንተ አምላክ ከሆነ ሃሌሉያ። በድካማችሁ አይታጠርም፣ ድካማችሁን ዘሎ ይመጣል። እስራኤል እኮ ልታስቡት የሚገባ አይነት ኔሽን አይደለም። መጽሐፍ ቅዱስ ላይ ያለው እስራኤል
ግን ከዚህ ኪዳን የተነሳ እግዚአብሔር ዘሎ ይመጣና እስራኤልን ይረዳል። በዙሪያቸው ያለውን ከበባ ሁሉ ይሰባብራል። ምድሪቱ ፍሬዋን እንድትሰጣቸው እግዚአብሔር ያደርጋል። ለምድር ይናገራል። በዙሪያቸው ባሉት ሁሉ ረፍትን ይሰጣቸዋል። ክብር ለስሙ ይሁን። እና በአስደናቂ ሁኔታ እስራኤል በግብፅ ውስጥ በነበሩበት ጊዜ የተፈጸመው እውነት ይሄ ነው። እስራኤልን ለመርዳት የሚያስችል ምንም አይነት ቅድመ ሁኔታ የለም። እግዚአብሔር ወደ እስራኤል እንዲመጣ ለእስራኤል ያለው ተስፋ እግዚአብሔር ለአባታቸው ለአብርሃም የገባው ኪዳን ብቻ ነው። ክብር ለስሙ ይሁን። ሃሌሉያ። በዘጸአት ምዕራፍ 2 ላይ እንደዚህ ይላል። ከብዙ ዓመት በኋላ በአዲሱ መደበኛ ትርጉም ነው የማነበው። ከብዙ ዓመት በኋላ የግብፅ ንጉሥ ሞተ። 400 ምናምን ዓመት ባሪያ ሆኑ። እስራኤልም በባርነት ከደረሰባቸው ግፍ የተነሳ ይጮሁ ነበር። ከባርነት ቀንበር ለመላቀቅ ያሰሙትም ጩኸት ወደ እግዚአብሔር ደረሰ። እግዚአብሔርም የጩኸታቸውን ሲቃ ሰማ። አየ። ከዛ ግን ይህን ሕዝብ ሊረዳ የሚችልበትን መንገድና ሚንስ እግዚአብሔር ሰርች ሲያደርግ እነዚህ ሰዎች የአብርሃም ልጆች ናቸው። እነሱን ለማሰብ የሚያበቃ በቂ ምክንያት ባይኖርም እነዚህን ሰዎች ለማገዝ ከዛ ጭቆና ከዛ ባርነት ነፃ ለማውጣት የሚያበቃ በቂ ምክንያት ባይኖር፣ እግዚአብሔርን የሚያንቀሳቅስ ምክንያት ባይኖር፣ እግዚአብሔርን የሚያንቀሳቅስ አንድ ምክንያት እግዚአብሔር ራሱ አገኘ። ከአብርሃምና ከይስሐቅ ከያዕቆብ ጋር የገባውን ቃል ኪዳን አሰበ ይላል። ክብር ለስሙ ይሁንለት። ከዚህ ኪዳን ተነስቶ እግዚአብሔር መንቀሳቀስ ጀመረ። ያን የባርነት ቀንበር ከነሱ ሕይወት ላይ ለመስበር መንቀሳቀስ ጀመረ። ሃሌሉያ ሃሌሉያ። እግዚአብሔርም ከአብርሃም ከይስሐቅ ከያዕቆብ ጋር የገባውን ቃል ኪዳን አሰበ። እግዚአብሔርም እስራኤላውያንን ተመለከተ፣ ስለ እነርሱም ገደደው ይላል። ፕሬዝ ጋድ ሃሌሉያ። አሁን ግድ የሚልበት አንድ ምክንያት እግዚአብሔር አገኘ። ከአባታቸው ከአብርሃም ጋር የገባውን ቃል ኪዳን አሰበ። እግዚአብሔር ስለ እነሱ ገደደው። እስኪ እግዚአብሔር ለእኔ ይገደዋል በሉ አሜን። ሃሌሉያ። ምክንያቱም እኛ የቃል ኪዳን ሕዝቦቹ ነን። ሃሌሉያ። እና ለአብርሃም የገባውን ቃል ኪዳን አስቦ እግዚአብሔር ያን ጭቆና፣ ያን ባርነት፣ ያን እጥረት፣ ያን ውርደት እግዚአብሔር ለመስበርና ሕዝቡን ለማሻገር መንቀሳቀስ ጀመረ። ኪዳን እግዚአብሔርን ያንቀሳቅሳል። ሃሌሉያ። እስራኤል በግብፅ ባርነት ሲሰቃይ እግዚአብሔር ኪዳኑን አሰበ። ይህ የዘጸአት መዳን መነሻ ሆነ። በዘጸአት ምዕራፍ 6 ቁጥር 5 ላይ እግዚአብሔር ቃል እንደዚህ ይላል፣ ደግሞም በግብፃውያን ስር በባርነት ሆነው ያሰሙትን የእስራኤላውያንን የስቃይ ድምፅ ሰምቻለሁ፣ ኪዳኔንም አስታውሻለሁ አለ እግዚአብሔር። አሜን አሜን። እግዚአብሔር በኪዳን ይንቀሳቀሳል። ኪዳኔንም አስታውሻለሁ አለ እግዚአብሔር። ከዛ እግዚአብሔር መንቀሳቀስ ጀመረ። ያን አስቸጋሪ ጭቆና ሰበረላቸው። ከዛ አስጨናቂ ባርነት እግዚአብሔር ነፃ አወጣቸው። ሰዎች ሲበሉ ከሚያዩበት ከዛ የግብፅ ጭቆናና ባርነት እግዚአብሔር ኪዳኑን አስቦ ያድናቸው ዘንድ ወረደ። ክብር ለእርሱ ይሁንለት። ያህዌ አምላካችን እግዚአብሔር ሆይ እናመሰግናለን። በኪዳን ከኛ ጋር የተሳሰርክ እግዚአብሔር ክብርና ምስጋና ሁሉ ላንተ ይሁን። ሲያጥረን ወደ አንተ እንመጣለን። ስንጨነቅ ወደ አንተ እንመጣለን። ስንከበብ ወደ አንተ እንመጣለን። ያንተ አቅራቦት ሲያስፈልገን ወደ አንተ እንመጣለን። አምላካችን እግዚአብሔር ሆይ እናመሰግናለን። አምላክ የሆነለት ሰው አለ? እግዚአብሔር ረድቷቸዋል። እግዚአብሔር አግዟቸዋል። ሃሌሉያ። እኔ ብረሳ የዛሬ 22 ዓመት የሰው ፊት ያየሁባትን ያችን ኢንሲደንስ አልረሳትም። ከዛ በኋላ ግን የሰው ፊት እግዚአብሔር አሳይቶኝ አያውቅም። ሃሌሉያ። ክብር ለሱ ይሁንለት። ለእናንተም አምላክ ሆኖላችኋል። ለቤታችሁ አምላክ ሆኗል። ለትዳራችሁ አምላክ ሆኗል።
ለመንፈሳዊ ሕይወታችሁ አምላክ ሆነዋል። እግዚአብሔር ጠብቋቸዋል። እግዚአብሔር ረድቷቸዋል፣ አግዟቸዋል። ክብር ለእርሱ ይሆንለት፣ ለእግዚአብሔር ክብር ይሆንለት። እናመሰግናለን። የኪዳን አምላክ እግዚአብሔር ክብር ላንተ ይሁን። ብዙ ሰው እግዚአብሔር ሲጠራው የጠራው የሚመስለው እሱ ዙፋን ላይ ቁጭ ብሎ እኛን ማሰገድ ሞቲቭ ያለው። እግዚአብሔር እኮ ምንም አይነት ኮምፕሌክስ ያለበት አምላክ አይደለም። ሰው የሆነው ለዛ ነው። ኮምፕሌክስ ቢኖርበት አምላክ ሰው ሊሆን አይችልም። አምላክነትን እንደተራ ጉዳይ ቆጥሮ ሰው የሆነው ምንም አይነት ኮምፕሊኬትድ አእምሮ የለውም እግዚአብሔር። የብዙዎቹ አምላክ በጣም የተወሳሰበ አእምሮ ነው ያላቸው። ስለዚህ ሰው መሆን አይችሉም። የባሪያን መልክ መያዝ አይታሰብም። በሰው መልክ መገኘት እንዴት ተደርጎ ይታሰባል? የብዙዎች አምላክ ኩሮዎች ናቸው። ራሳቸውን ከማስመለክና ከማሰገድ ውጪ ለሕዝቡ አምላክ አይሆኑም። ጦርነቱን ጦርነታቸው አያደርጉም። ጭንቀታቸውን ጭንቀታቸው አያደርጉም። እነሱ ብቻ ስገድ ነው። ስገድ፣ ተንበርከክ፣ ፊትህን ሸፍን፣ 5 ስገድ፣ 12 ስገድ። እንዲህ አይነት ያረካን አምላክ ማገልገል ጭንቅ ነው። የኛ አምላክ የረካ አምላክ ነው። ፕሬዝ ጋድ ሃሌሉያ። ለመኖር የኔን ይሁንታ የማይፈልግ እኔ ምንም ማልጨምርለት ብሰግድለት ባልሰግድለት ጉዳዩ አይደለ አምላክ። እኔ ሳልኖር የነበረ እግዚአብሔር። የብዙዎች አማልክት በጣም የተወሳሰበ አእምሮ ነው ያላቸው። ጭንቅ ነው እነሱን ማገልገል። ከነሱ ጋር መቀጠል አይቻልም። አንዳንድ የባዕድ አምልኮ ሰርብ የሚያረጉ ሰዎችን ስታዩ ዶሮ አላመጣሽም ብሎ በቃ ሴትዮዋን አንገቷን ይቀነጥሰዋል። ምን አይነት ሰልፊሽ አምላክ ነው! የኛ አምላክ እንደዛ አይነት አምላክ አይደለም። ሁሉን ነገር ያቀናጀው እኛን ለማገዝ ብቻ ነው። ሁሉን ነገር ያሰናሰለው እኛን ለመርዳት ወደኛ ህይወትና ወደኛ ቤት ለመምጣት ነው። ለዛ ነው አምላክ ሰው የሆነው። ለብዙዎች አይገባም። ለብዙዎች ይሄ ጭንቅ ነው። አምላክ እንዴት ሰው ይሆናል? ዋይኖት ለምን አይሆንም? ሰው በመሆኑ ምን ይጎልበታል? አሜን። ዛሬ አንድ ብርሃን አግኝታችኋል። ለካ የኛ አምላክ ኮንፊደንስ ያለው አምላክ ነው። ሰው ቢሆንም ምንም እንደማይወሰድበት፣ ምንም እንደማይቀርበት በራሱ የሚተማመን አምላክ ነው። ስለዚህ ለሰው ሰው መሆን ካለበት ሰው ይሆናል። ለሰው የባሪያን መልክ መያዝ ካለበት የባሪያን መልክ ይይዛል። በምስሉ ልክ እንደ ሰው መገኘት ካለበት እንደ ሰው ይገኛል። በመስቀል ላይ ደግሞ እንደ ሰው መሰቀል ካለበት እንደ ሰው ይሰቀላል። አምላክ ሆንላችኋለሁ። የኛን ስፍራ ወሰደ። ያ የኛ ስፍራ ነው። እኛ ልንሆነው የሚገባ ነው። አምላክ ግን አምላካችን ስለሆነ እኛ ልንሆነው የሚገባንን ነገር ሁሉ ሆነልን። እንዲህ አይነት ያልተወሳሰበ አእምሮ ያለው አምላክ ስለምናመልክ በጣም ደስ ይለናል። በእውነት እግዚአብሔር ይመስገን። ሃሌሉያ። እስኪ አምላክ በሉ። በስጋ ሲገለጥ ቃል ስጋ ሆነ፣ እሱም ኢየሱስ ይባላል በሉ እስኪ። አምላክ በስጋ ሲንቀሳቀስ አየ ነው። አንዳንዴ ግራ በሚያጋባ ሁኔታ ኃጢአት ተሰርዮልሃል ብሎ ግራ ያጋባቸዋል። የነሱ አምላክ ላይ ነው የሚያዩት። አምላካችን እግዚአብሔር ለኛ መሆን የሚገባው ነገር ካለ እስከ ዲፕ ድረስ መሆን የሚችል አምላክ ነው። ምከተለው ለዛ ነው። እኔ የሱን ኢንተረስት ለመሙላት አይደለም ምከተለው፣ ስለሆነልኝ ነው። ብዙዎች አምላካቸውን የሚከተሉት የሱን ኢንተረስት ለመሙላት ነው። እኔ ምን ጎሎት ምን ሞላለታለሁ? ምን አጥቶ? ያላንተ መኖር የሚችል ያላንቺ መኖር የሚችል አንቺ ሳትፈጠሪ የነበረ እግዚአብሔር ሃሌሉያ። ለመኖሩ ምንም አናዋጣም። ክብር ለኢየሱስ ይሁን። የብዙዎች አምላክ ግን ብዙ ተከታዮቻቸው በሚያዋጡት መዋጮ ነው የሚኖረው። የሱን ሰልፊሽ ኢንተረስት ለመሙላት ይሰግዳሉ። እግዚአብሔር ለመስገድ አልፈጠረንም። የፈጠረን ለህብረት ነው።
ለወዳጅነት ነው የፈጠረን፣ ለቤተሰባዊነት ነው የፈጠረን። እግዚአብሔር ወዳጃችን ነው። ዳዲ ብለን የምንጠመጠምበት አምላክ ነው። ክብር ለእርሱ ይሆንለት። ሃሌሉያ። የሚሆን አምላክ ክብር ለእርሱ ይሆንለት። የሆነልን እግዚአብሔር ክብር ይሆንለት። ስለዚህ አዳኝ በሚያስፈልገን ጊዜ አዳኝ ሆነልን። ለማዳን ሰው መሆን ተገደደ፣ ሰው ሆነልን። ክብር ለእርሱ ይሁን። ስለዚህ እግዚአብሔር እስራኤልን በእንደዚህ አይነት አስጨናቂና አስቸጋሪ ሁኔታ ውስጥ ረድኤት ሆነላቸው፣ ኪዳኑን አሰበላቸው። እናንተ የእግዚአብሔር የቃል ኪዳን ሕዝቦች ናቸው። አሜን። ክብር ለስሙ ይሁንለት። ሌላኛው አንድ ሰው ብናነሳ ደስ ይለኛል። ሁለተኛው ሰው ደግሞ ዳዊትን ነው። ዳዊትን ብናነሳው መልካም ነው። ዳዊት በጣም ቀና ሰው ነው፣ ጥሩ ሰው ነው። አንድ ነገር ምነግራችሁ ነገር ዝም ብሎ ብድግ ብሎ እግዚአብሔርን ኪዳን ማስገባት አይቻልም። ኪዳን ገብቻለሁ፣ በዚህ ለከሌ ኪዳን ገብቼለታለሁ መጥቶ በሱ ስም ምናምን ካረገ መጥቶ እንትን ካረገ ማለት እንዳልናገረው ብዬ ነው እኮ በእውነት እንደ ዝም ብሎ ከማንም አላፊ አግዳሚ ጋር እግዚአብሔር ቃል ኪዳን አይገባም። ለዛ ነው ውስን ቃል ኪዳኖች ያሉት መጽሐፍ ቅዱስ ላይ። ሰይጣን አብቆ ሲያሳስት ምን ይላል? ለሁሉ ሰው እግዚአብሔር ቃል ኪዳን እንደገባ እንትናን እንትን ብታረግለት እንትና እንደዚህ ይሆናል። በቃ ያንተ ስም የተጠራበት ቦታ ላይ አንድ ሰው መጥቶ ቢቆም ይድናል፣ ይፈወሳል። እንደዚህ አይነት ተራ ጨዋታ የለም። ቃል ኪዳን ውድ ነገር ነው አይደለም ወይ? እኛ እንኳን ስናገባ ቃል ኪዳን ስናረግ በብዙ ጥንቃቄ ነው የምናረገው። አምላክ ደግሞ ዝም ብሎ ይሄን ቃል ኪዳን ከማንም ሰው ጋር በኪዳን አድርጎ አይተሳሰርም። እግዚአብሔር ዝም ብሎ ከአብርሃም ጋር ነው የገባው። ሌላኛው ዳዊት ነው። ዳዊት እግዚአብሔርን ቃል ኪዳን ያስገባበት መንገድ በጣም አሜዚንግ ነው፣ አስገራሚ ነው። በጣም እግዚአብሔር ከፍ ከፍ ሲያደርገው እግዚአብሔር መርሳት አልሆነለትም። እግዚአብሔር እዛ ጫካ ላይ ሲተራመስ ከአውሬ ጋር፣ ከድብ ጋር፣ ከአንበሳ ጋር ሲታገል የነበረ ጊዜ አብሮት የነበረው እግዚአብሔር ልክ ወደ ቤተ መንግስት ሲመጣ ደግሞ እንዴ እኔ በዝግባ የተሰራ ቤት ውስጥ ቁጭ ብዬ የአምላኬ የእግዚአብሔር ታቦት እንዴት በሸራ ድንኳን ላይ ያድራል አለ። በጣም ተገረመ እግዚአብሔር በዚህ ልቡ። ሃሌሉያ ሃሌሉያ። አንዳንዶች ቸርች ነው የሚቀሩት እግዚአብሔር ሲጎበኛቸው። ይሄ ሰውዬ ግን ወደ ቤተ መንግስት ሲገባ በአስገራሚ ሁኔታ እግዚአብሔርን አሰበ። ሁለተኛ ሳሙኤል ምዕራፍ 7 ዳዊት እድል ቀናው፣ እግዚአብሔር አገዘው፣ ጦርነቱን አሸነፈለት። እንደተናገረው ደግሞ ንጉሥ አረገው፣ አነገሰው፣ አከበረው፣ ሀብት ሰጠው፣ ስም ሰጠው፣ ዝና ሰጠው፣ ስልጣን ሰጠው። እና ኢሚዲየትሊ ምን ሆነ መሰላችሁ? እንዲህ ሆነ ይላል። ንጉሱ በቤቱ በተቀመጠ ጊዜ ቤቱ ማለት ተራ ቤት አይደለም፣ አስገራሚ ቤት ውስጥ ተቀመጠ ይሄ ሰው። እና ጫካ የሚያውቀው እግዚአብሔር ትዝ አለው። ያ በጫካ ከድብ ጋር ከአንበሳ ጋር ሲታገል በነበረ ጊዜ አብሮት የነበረውን እግዚአብሔርን አሰበው። እና እኔ የተሸላለሙ እንዲህ አይነት ቤት ውስጥ ተቀምጫለ። በጣም አስገራሚ ሰው ነው በእውነት። ሃሌሉያ። በቤቱ በተቀመጠ ጊዜ እግዚአብሔርም በዙሪያው ካሉት ጠላቶች ሁሉ ባሳረፈው ጊዜ ንጉሱ ነብዩ ናታንን እኔ ከዝግባ በተሰራ ቤት ተቀምጫለሁ፣ የእግዚአብሔር ታቦት ግን በመጋረጃ ውስጥ እንደተቀመጠ እይ አለው። ናታንም ንጉሱን እግዚአብሔር ካንተ ጋር ነው፣ ሂድ በልቤ ያለውን ሁሉ አድርግ አለው። ናታን ሞቅ ብሎት ነው፣ ተሳስቶ ነው። ነብዩ ብዙ ጊዜ ሞቅ ይለውና ይቀጥላል እና ተሳስቶ ነው። ጌታ ካንተ ጋር ነው አለ። ነብይ ይሳሳታል። አንዳንዴ ከገዛ ልቡ ይናገራል፣ አንዳንዴ በሁኔታዎች ኢንፍሉዌንስ ተደርጎ ይናገራል፣ አንዳንዴ ደግሞ በሐሰት መንፈስ ይናገራል፣ አንዳንዴ ደግሞ በእግዚአብሔር መንፈስ ይናገራል። ናታን እዚህ ጋር በቃ ነገሩ በጣም አስገረመው። እንዴ የዳዊት ኮሚትመንት ማለት ነው። ከዝግባ በተሰራ ቤት ውስጥ ተቀምጬ እንዴት የእግዚአብሔር ታቦት በመጋረጃ ውስጥ እንደተቀመጠ እስኪ እይ አለው። ናታንም ንጉሱን እግዚአብሔር ካንተ ጋር ነው፣ ሂድ በልቤ ያለውን ሁሉ አድርግ አለው። ግን እግዚአብሔር ተናግሮታል? እዚህ ላይ አልተናገረው። ናታን ተሳሳተ። እስኪ ናታን ተሳሳተ በሉ።
አንዳንድ ነብይ ደፋር ነው። ይሄን ካልተቀበልክ እገልሃለሁ ይላል። ሊያስገድልህ እኮ ነው፣ ከእግዚአብሔር ጋር ሊያጣል። ከዛ እግዚአብሔር መጣ፣ ነብዩ እንደሳተ ስለገባው። ሃሌሉያ። በነብይ እጅ ያልተውን እግዚአብሔር ክብር ለእርሱ ይሁን። ናታንም ንጉሱን እግዚአብሔር ካንተ ጋር ነው፣ ሂድ፣ በልብ ያለውን ሁሉ አድርግ አለው። በዚያም ሌሊት የእግዚአብሔር ቃል ወደ ናታን መጣ። እንዴ አለ ጌታ ይፈራልን? በዛ ሌሊት የእግዚአብሔር ቃል ወደ ናታን መጣ፣ እንዲህ አለው፣ ሂድ ለባሪያዬ ለዳዊት ንገረው፣ እግዚአብሔር እንዲህ ይላል። አሁን እግዚአብሔር መናገር ጀመረ። የእስራኤል ልጆች ከግብፅ ምድር ከወጣበት ቀን ጀምሮ እስከ ዛሬ ድረስ በድንኳን በማደሪያ ሄድ ነበር እንጂ በቤት አልተቀመጥኩም። አንተ የምኖርበትን ቤት አትሰራልኝም። ከእስራኤል ልጆች ሁሉ ጋር ባለፍኩበት ስፍራ ሁሉ ስለምን ቤትን ከዝግባ እንጨት አልሰራችሁልኝም ብዬ ሕዝቤን እስራኤልን ይጠብቅ ዘንድ ከእስራኤል ነገድ ላዘዝኩት ለአንዱ በውኑ ተናግሬያለሁን? አሁንም ዳዊትን ባሪያዬን እንዲህ በለው፣ አታሳስተው፣ ሂድና ንገረው አለው። አይ ጌታ ኮሬክሽን ሰጠው። ታረሙ። ጌታ ይባረክ። ነቢያት ሃሌሉያ። እንዴት ብዬ ነበር ተሳስቼ ነው በሉ እንጂ በዛው ላይ አትቀጥሉ። ባሪያዬን እንዲህ በለው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩ። በሄድክበት ሁሉ ካንተ ጋር ነበርኩ። ጠላቶችህንም ሁሉ ከፊትህ አጠፋሁ። በምድርም ላይ እንዳሉ እንደ ታላላቆች ስም ታላቅ ስም አደርግልሃለሁ። ለሕዝቤም ለእስራኤል ስፍራ አደርግለታለሁ፣ ተክለዋለሁ፣ በስፍራ ይቀመጣል። ከዚያም በኋላ አይናወጥም። እንደቀደመው ዘመን በሕዝቤ በእስራኤል ላይ ፈራጆችን እንዳስነሳውበት ጊዜ ግፈኞች ተመልሰው አያስጨንቋትም። ከጠላቶችህም አሳርፋቸዋለሁ። እግዚአብሔርም ደግሞ ቤት ሰራልሃለሁ ብሎ ይነግርሃል። እድሜህም በተፈጸመ ጊዜ ከአባቶችህም ጋር ባንቀላፋ ጊዜ ቤት የሚሰራልኝ ያኔ ነው። አንተ ስታንቀላፋ ወደ አባቶችህ ስትሄድ ያኔ ቤት ይሰራል። ሞቲቭህን ግን በጣም ሪስፔክት አደርጋለሁ። በእውነት የምትገርም ሰው ነው። ከዝግባ አንተ ቁጭ ስላልክ በቃ ድንኳን ላይ ሆነ ብል ታቦቱ ድንኳን ውስጥ ተቀመጠ ብለ በጣም አስገራሚ ሰው ነህ አለ። እግዚአብሔር ተገርሞ አልቀረም። ከዛ በኋላ ቃል ኪዳን አደረገ ከዳዊት ቤት ጋር። ጌታ ይመስገን። ከወገብ የሚወጣ ዘር ካንተ በኋላ አስነሳለሁ፣ መንግስቱን አጸናለሁ፣ እርሱ ለስሜ ቤት ይሰራል። የመንግስቱን ዙፋን ለዘላለም አጸናለሁ። እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል። አረገ እግዚአብሔር። ክፉ ነገር ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቀጫ ገስጸዋለሁ። ከፊቴ ከጣልኩት ከሳኦል እንዳራቅ። በጣም አስገራሚ ቃል ነው። እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል። ክፉ ነገር ቢያደርግ ምን ቢያደርግ? ክፉ ነገር ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቅጫ ገስጸዋለሁ። ከፊቴ ከጣልኩት የተጣለ ሰው አለ። ማን? ሳኦል። ከፊቴ ከጣልኩት ከሳኦል እንዳራቅሁ ምሕረቴን ከሱ አላረቅም። ልክ ለሳኦል እንደሆንኩበት ለሰለሞን አልሆንበትም። ቤትህና መንግስትህም በፊቴ ለዘላለም ይጠነክራል፣ ዙፋንህ ለዘላለም ይጸናል። እንደዚህ ቃል ሁሉ እንደዚሁም ራእይ ሁሉ ናታን ለዳዊት ነገረው ይላል። አስገራሚ ኮቨናንት እግዚአብሔር ከዳዊት ጋር አደረገ። ክብር ለስሙ ይሆንለት። በጣም በሚያስገርም ሁኔታ ግን ሰለሞን እንደምታውቁት ነው፣ ያው በጣም ብዙ ክፍተት ያለበት ሰው ነው። ግን ይሄ ኪዳን ፕሮቴክት አደረገው፣ ለረጅም ጊዜ ዘለቀ። ክብር ለኢየሱስ ክርስቶስ ይሁን። አሜን። ሰለሞን በአስደናቂ እና በጣም በሚሰቀጥጥ አይነት ውድቀት ውስጥ ወደቀ እና እግዚአብሔር ኪዳኑን አስቦ እንዴት ሰለሞንን እንደደገፈው እንዴት እንዳሻገረው በአንደኛ ነገሥት ምዕራፍ 11 ቁጥር 1 ላይ ታገኙታላችሁ። ንጉሱም ሰለሞን ከፈርዖን ልጆች ሌላ በሞዓባውያን፣ በአሞናውያን፣ በኤዶማውያን፣ በሲዶናውያን፣ በቄጣውያን ሴቶች በብዙ እንግዶች ሴቶች ፍቅር ተነደፈ ይላል። በጣም አስገራሚ አፍቃሪ ነው በእውነት። የፍቅር ነገር ያው አይሆንለትም እና ደግሞ የሚገራርሙ እንግዶች ናቸው እነዚህ ሞዓባውያን፣ ኤዶማውያን፣ ሲዶናውያን፣ ቄጣውያን፣ ኤያውያን በአጠቃላይ የእስራኤል ጠላቶች ናቸው። ከነዚህ ከጠላቶች ሁሉ ጋር በእንግዶች ሴቶች ፍቅር ተነደፈ ይላል። ተነደፈ እንዴ? ይነድፋል እንዴ ፍቅር? የዚህ አስገራሚ መያዝ ነው በእውነት። እና እግዚአብሔር የእስራኤል ልጆች
አምላኮቻቸውን ትከተሉ ዘንድ ልባችሁን በእውነት ያዘነብላሉና ወደ እነሱ አትግቡ፣ እነርሱንም ወደ እናንተ አይግቡ ካላቸው ከአሕዛብ ከነዚህ ጋር ሰለሞን በፍቅር ተጣበቀ ይላል። ተነደፈ፣ ተጣበቀ። ለእርሱም ወይዛዝር የሆኑ 700 ዋው 700 ሚስቶች 300 ቁባቶች ነበሩት። ሚስቶቹም ልቡን አዘነበሉት። ሰለሞን ሲሸመግል ሚስቶቹ ሌሎችን አማልክት ይከተል ዘንድ ልቡን አዘነበሉት። የአባቱ የዳዊት ልብ ከአምላኩ ከእግዚአብሔር ጋር ፍጹም እንደነበረ የሰለሞን ልቡ እንዲህ አልነበረም። ሰለሞንም የሲዶናውያንን አምላክ አስታሮትን፣ የአሞናውያንን ርኩሰት ሚልኮምን ተከተለ። ሰለሞን በእግዚአብሔር ፊት ክፉ ነገር አደረገ፣ እንደ አባቱም እንደ ዳዊት እግዚአብሔርን በመከተል ፍጹም አልሆነም። ይሄ ነው እንግዲህ የሰለሞን የነበረበት ሁኔታ። ክብር ለኢየሱስ ይሁን። ሃሌሉያ። ግን በአስገራሚ ሁኔታ ይህን ታሪኩን በአጠቃላይ ስታነቡት የሰለሞንን የውድቀት ጥግ፣ የእግዚአብሔር ደግሞ በኪዳን ተስቦ ከአባቱ ከዳዊት ጋር የገባውን ቃል ኪዳን አስቦ ደግሞ እግዚአብሔር ሰለሞንን የረዳበትንና የያዘበትን መያዝ ትመለከታላችሁ። ክብር ለኢየሱስ ክርስቶስ ይሁን። ቁጥር 34 ላይ እንደዚህ ይላል እዛው ምዕራፍ ላይ፣ ነገር ግን መንግስቱ ሁሉ ከእጁ አልወስድም፣ ትእዛዜንና ሥርዓቴን ስለጠበቀው ስለመረጥኩት ስለ ባሪያዬ ስለ ዳዊት ግን በዕድሜው ሁሉ አለቃ አደርገዋለሁ። በዕድሜው ሁሉ አለቃ ሆኖ ይቀጥላል። ስለ አባቱ ስለመረጥኩት ስለ ባሪያዬ ስለ ዳዊት። ክብር ለኢየሱስ ክርስቶስ ይሁን። በእነዚህ ሁለት ሰዎች ታሪክ ውስጥ የምናየው ምንድነው? እግዚአብሔር በኪዳን እንዴት ተስቦ ሰዎችን እንደሚረዳ፣ እንዴት እንደሚያግዝ አስገራሚ የእግዚአብሔርን ረድኤት ትመለከታላችሁ። ክብር ለኢየሱስ ክርስቶስ ይሁን። ጌታ ከኛ ጋር የቃል ኪዳን አምላካችን ሆኗል። አሜን። ብዙ አልሄድም፣ አንድ ቃል ላንብብና እንጨርሳለን። የሚረዳን እግዚአብሔር በዚህ በነሐሴ ወር እግዚአብሔር ብዙ ይረዳናል። እስከ ዛሬ ብዙ ረድቶናል። የሰመጥን ያለቀልን የመሰለን ብዙ ጊዜ ነበር። ጄኒውሊ በእውነት ስንነጋገር ይሄ የመጨረሻ ነው ያልናቸው ብዙ ታይሞች አሉ። በሁሉም አስፔክት ግን ባልተጠበቀ ሁኔታ እግዚአብሔር ጣልቃ እየገባ መንገዳችንን እያቀና እየረዳን እግዚአብሔር ታሪክን እየቀየረልን እዚህ ላይ ደርሰናል። አምላካችን እግዚአብሔር ክብር ለእርሱ ይሁንለት። የቃል ኪዳን አምላክ እግዚአብሔር ክብር ለእርሱ ይሁንለት። በቃል ኪዳን አምላካችን የሆነ እግዚአብሔር ክብር ለእርሱ ይሁንለት። በሁለተኛ ቆሮንቶስ ምዕራፍ 6 ላይ ያለውን የእግዚአብሔርን ቃል አንብብና ጨርሳለሁ። ጌታ ይመስገን። ይሄን ዋናውን ሐሳብ ከያዛችሁት እግዚአብሔር እንዴት ይረዳናል? እግዚአብሔር ለምን ይረዳናል? እኛ የቃል ኪዳን ሕዝቦች ነን። እግዚአብሔር በኪዳን ከኛ ጋር ተሳስሯል። ስለዚህ የገባንበት ማንኛውም ጥጉ ሲኦል ብትገቡ ሲኦል ይመጣል። ጌታ እኮ ሲኦል ወርዷል። ወደ ሲኦል ቦርድ አንተ በዛነ ይላል። ኢንጆይ ሊያደርግ ነው እንደ እግዚአብሔር። ሲኦል ኢንጆይ አይደረግም። ግን አንተ ያለህበትን ቦታ ሁሉ እግዚአብሔር አድራሻው ያደርጋል። ወደ ሲኦል ቦርድ አንተ በዛነ፣ ወደ ምስራቅ ቦታ አንተ በዛነ። ሃሌሉያ። በማንኛውም አስጨናቂና አሳዛኝ ሁኔታ ውስጥ በሆን እንኳን አንተ በዛ ውስጥ አለ። ወደ ሰማይ በወጣም አንተ በዛ አለ። የቃል ኪዳን አምላክ ማለት የማይገደብ አምላክ ማለት ነው። ክብር ለስሙ ይሆንለት። ሃሌሉያ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 እኔ በእነሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ እኔም አምላካቸው ሆናለሁ። አምላክ ትርጉሙ ገብቷቸዋል። የሚሆን እግዚአብሔር ማለት ነው። አቅራቢ የሚሆን፣ ረድኤት የሚሆን፣ ፈዋሽ የሚሆን፣ አጽናኝ የሚሆን፣ አበረታች የሚሆን ክብር ለስሙ ይሆንለት። አምላክ እሆናለሁ፣ እነሱም ሕዝቤ ይሆናሉ። ክብር ለእርሱ ይሆንለት። ሃሌሉያ ሃሌሉያ ሃሌሉያ። ክብር ላንተ ይሆን፣ ክብር ላንተ ይሆን፣ ክብር ላንተ ይሆን፣ ክብር ላንተ ይሆን፣ ክብር ለዘላለም ላንተ ይሆን። አምላካችን ይሆንክ እግዚአብሔር እናመሰግናለን። ሰለሞንም ባለበት በማንኛውም አይነት ሁኔታ ውስጥ በኪዳን ተስበ መጠ ለማገዝ የወረድክ አባት እግዚአብሔር
እኛም ደግሞ በልጅ በክርስቶስ ኢየሱስ ባቆምከው ኪዳን ምክንያት ካንተ ጋር ስለተዛመድን አንተም አምላካችን ስለሆንክ እናመሰግንሃለን። ያለንበትን ሁኔታ ደግሞ ስለምትቀይር ኪዳንህን አስበ ደግሞ ስለምትረዳን ኪዳንህን አስበ ደግሞ ስለምታቀርብልን ስለምትፈውሰን የሆድን ፍሬ ስለምትሰጠን የማይቻለውን ስለምታስችለን ያለንበትን ሁኔታ ስለምትቀይር እናመሰግንሃለን። አምላካችን እግዚአብሔር ሆይ ክብርና ምስጋና ላንተ ይሁን። ሃሌሉያ። ስለዚህ በዚህ ወር እግዚአብሔር አምላካችሁ መሆኑ ይገለጣል። አምላክነቱን ያሳያቸዋል። እግዚአብሔር አቅራቢነቱን ያሳያቸዋል። ፈዋሽነቱን ያሳያቸዋል። አይታለፍም ባላችሁበት መንገድ ውስጥ የምታልፉበትን ጎዳና ይቀይስላቸዋል። ባህር ነው፣ እግዚአብሔር መንገድ ያደርግላቸዋል። እሳት ውስጥ ነው፣ በእሳት ውስጥ መተላለፊያን ያደርግላቸዋል። የማይቻል የሚመስል ሁኔታ ነው፣ እሱ አምላካችሁ ነው። ያህዌ እግዚአብሔር ክብር ላንተ ይሁን። የቃል ኪዳን አምላክ እግዚአብሔር እናመሰግናለን። ለኛ የሆንክልን እግዚአብሔር እናመሰግናለን። ለቤታችን አምላክ የሆንክ ለልጆቻችን አምላክ የሆንክ የፍጻሜያችን አምላክ እግዚአብሔር ባለንበት ስፍራ ሁሉ ራስን ፕሬዘንት የምታረግ እስር ቤት ውስጥ ይመጣል እግዚአብሔር። አይገርምም? ብቻ እናንተ እዛ ውስጥ ሆኖ ይመጣል እግዚአብሔር። ሃሌሉያ ሃሌሉያ። ስለዚህ ባላችሁበት ሁኔታ በዚህ በነሐሴ ወር እግዚአብሔር ይገለጣል። ረድኤትነቱን ታያላችሁ። እግዚአብሔር መንገድ ያደርግላችኋል። እግዚአብሔር ያግዛችኋል። የተፍገመገመ ጉልበታችሁን እግዚአብሔር ይደግፋል። የተፍገመገመ ፋይናንሳችሁን እግዚአብሔር ስታብሊሽ ያደርገዋል። እግዚአብሔር ያቀርብላችኋል። በዚህ በነሐሴ ወር እግዚአብሔር አቅርቦለት የሚመሰክር በጣም ብዙ ሰው አለ። አሜዚንግሊ እኔንም ጨምሮ ማለት ነው። ጌታ ይባረክ። አስገራሚ ምስክርነት ወደ ቤታችን ይመጣል። አስገራሚ ፕሮሞሽን ይመጣል። አዳዲስ የሥራ ውሎችን እናገኛለን። የተዘጋ በር ይከፈታል። እግዚአብሔር አቅራቢ ይሆንላቸዋል። የተዘጋውን ነገር ይከፍትላቸዋል፣ ያቀርብላቸዋል። ሃሌሉያ። አዳዲስ የሥራ ውል የምትወስዱ ሰዎች አላችሁ። አዳዲስ አግሪመንቶች። ሃሌሉያ። አንድ ወቅት ላይ ወጥቼ ይሄንን እያልኩ ነበር። ግን ይሄን ስል አንድ ወንድሜን እያሰብኩ ነበር እና ሁሉ ጊዜ በልቤ ይዤው ጸልይ ነበርና አስገራሚ ምስክርነት ሰሞኑን ሰማው ከሱ። ጌታ ይባረክ። እግዚአብሔር ይጎበኛቸዋል። እናንተ ስታጡ እግዚአብሔር ደስ አይለውም አይደለም? እግዚአብሔር እኛ እንኳን በፍጹም አእምሮአችን ሊቀበለው አይችልም። እኔ በእግሬ እየሄድኩ በመኪና ሄደ የነበረ ሰው በእግሩ ከሄደ በጣም ፔንፉል ለኔ ያመኛል። ጌታ ይመስገን። አሜን። እግዚአብሔር በታላቅ ጉብኝት ወደ ቤታችሁ ይመጣል። በታላቅ አቅራቦት ወደ ቤታችሁ ይመጣል። ወደ ቦሃቃችሁ ይመጣል። እግዚአብሔር ማድጋችሁን እግዚአብሔር ይሞላል። በዚህ ወቅት እግዚአብሔር የአቅራቦትን ሰማይ ይከፍትላቸዋል። ሰማዩን ያዝላቸዋል። ተከፍቶ የማያውቅ እጅ ይከፈትላቸዋል። ተከፍቶ የማያውቅ ደጅ ይከፈትላቸዋል። አንዳንዶቹ ጎበዝ ናቸው። ተነስተው ላምባኖ እያሉ ነው፣ እየወሰዱ ነው። ይዋብለስድ መነሳት እንችላለን። ጌታ ይባረክ። ሃሌሉያ። እግዚአብሔር አምላካችሁ ይሆናል። እግዚአብሔር አምላካችሁ ይሆናል። እግዚአብሔር አምላካችሁ መሆኑ ይገለጣል። በአቅራቦት ይገለጣል። በሚሰጣችሁ የልብ ሰላም ይገለጣል። በሚሰጣችሁ ድል ይገለጣል። አምላኬ ትላላችሁ። ሃሌሉያ። እግዚአብሔር ረድኤት ይሆንላችኋል። በዚህ የረድኤት ወር እግዚአብሔር ኪዳኑን አስቦ ሃሌሉያ ለአንድ ቤት ረድኤት ይሆናል። የታመማችሁ ሰዎች በእውነት ፈውስን ትቀበላላችሁ። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት።
እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን።